ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ዛሬ የሚደረጉ ጨዋታዎችም አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የሚጠበቁ መርሃ ግብሮች ዛሬ ምሽት ይደረጋሉ። ማንቸስተር ሲቲ ዛሬ ነው ጨዋታውን የሚያደርገው። ሊቨርፑል እና ሰንደርላንድም የሚያደርጉት ጨዋታ የስታዲየም ኦፍ ላይቱ መርሃ ግብር ዛሬ ከሚጠበቁ ጨዋታዎች መካከል የሚጠቀሰው ነውና እነዚህን ጨዋታዎች አስመልክተን አንዳንድ ጉዳዮችን እናነሳለን። ትላንትና የተደረጉ ጨዋታዎችንም በጥቂቱ እንዳስሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ነው በአክብሮት የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። አርሰናልን የተመለከቱ መረጃዎችን በማስቀደምን ጀመር። ዊሊያም ሳሊባ ይናገራል። ከመጀመሪያው የውድድር ዘመኔ ጀምሮ እዚህ የምንወዳደረው ለአንደኛ ደረጃ ለመሆን ነው። ሊጉን ለማሸነፍ በጣም ተቃርበናል። ይህ የማሸነፍ ረሃብም አለን። ይህንን ሊግ ደግሞ ማሸነፍ እንፈልጋለን። እንደዚህም ማሸነፍ እንደምንችል ደግሞ ጠንቅቀን እናውቃለን። ለዚህም የሚሆን ቡድን አለን። ያንን ለማግኘትም እየታገልን እንገኛለን ሲል ነው ዊሊያም ሳሊባ የሚናገረው። አሁን በቡድን ውስጥ ያለው ስሜት እጅግ በጣም ጥሩ የሚባል አይነት ነው። በቻምፒየንስ ሊግ አንደኛ ሆነን ማጠናቀቃችን ይታወሳል። በፕሪሚየር ሊጉም ደግሞ አንደኛ ሆነን ረጅም ጊዜያቶችን ቆይተናል እና በቅርቡ ደግሞ የዋንጫ ውድድርም ደግሞ እንደምናደርግ ይታወቃል። ስለዚህም በሁሉም ረገድ ስኬታማ እየሆነን እንገኛለን እና በዚህ ምክንያትም ቡድን ውስጥ አሁን ላይ በጣም በትልቁ ራስ መተማመንና በጣም ጥሩ አይነት ስሜቶች እንዳሉ ነው ማወቅ የሚቻለው ሲልም ይናገራል። ዊሊያም ሳሊባና ዋንጫዎችን የምናሸንፍበት አመት እንደሆነም በእርግጠኝነት መናገር እችላለሁ ሲልም ጭምር ነው እየተናገረም የሚገኘው ዊሊያም ሳሊባ። ሌላኛው ከአርሰናል ጋር በተያዘም የምናነሳው ጉዳይ ደግሞ ኤብሪቼ ኢዜን በተመለከተ ነው። እስካሁን በአርሰናል ስላሳለፈው ቆይታ አንዳንድ ጉዳዮችን አጋርቷል። ይህ ተጫዋች ከክሪስታል ፓላስ በክረምት የተጫዋቾች የዝውውር መስኮት የመጨረሻዎቹ ቀናት አካባቢ ከፈረመ በኋላ በተለይ ለአርሰናል በጣም ትልቅ ግልጋሎት ይሰጣል ተብሎ ተጠብቆ ነበር። ነገር ግን በቡድን ውስጥ ባለው የቦታ ላይ ፉክክር ከዛ ውጭ ደግሞ ከአዲስ ሲስተም ጋርም ለመላመድ እጅግ አስቸጋሪ ከመሆኑ ጋር በተያዘ በወጥነት በሁሉም ጨዋታዎች ላይ መጫወት እየቻለም እንደማይገኝ ይታወቃል። ነገር ግን በአንዳንድ መርሃ ግብሮች ላይ ግን በጣም ወሳኝ የነበረባቸው ሳምንታትን አሳልፈዋል። ነገር ግን የሚጠበቀውን ያክል ነገር ግን ለማድረግ ምናልባት ፕሪሲዝንን ከአርሰናል ጋር በደንብ አሳልፈው ቢሆን ኖሮና ተዋህዶ ቢሆን ኖሮ ከዚህ የተሻለ ግልጋሎትን እንደሚሰጥ በርካቶች ያምናሉ። ኤዜ ግን እስካሁን በአርሰናል ስለነበረው ቆይታም ተጠይቆ ሲናገር በጣም ጥሩ ነበር ነው ያለው። ብዙ መማር፣ ብዙ መሻሻል፣ ከትልልቅ ተጫዋቾች ጋር አብረው መጫወት፣ የስኳድ ጥልቀት ባለው ቡድን ውስጥ መጫወት ለእኔ በጣም ጥሩ ፈተና ነው። በሙያዊ ውስጥም በእርግጠኝነት የሚያስፈልገኝ እንደዚህ አይነት ነገሮች ናቸው ሲልም ነው ኤዜ እየተናገረም የሚገኘው። ከሰማናቸው የአሰልጣኝ ስንብቶች መካከል ወይም ደግሞ መለየቶች መካከል አንደኛው የኦሎምፒክ ደ ማርሴይ አሰልጣኝ ሮቤርቶ ዲዘርቢ አንደኛው ነው። በኋላ ላይ በስፋት እናነሳዋለን። ሌላም የተሰናበተ አሰልጣኝ ከመኖሩ ጋር በተያያዘ ከኦሎምፒክ ደ ማርሴይ ጋር በይፋ መለየታቸው ይታወሳል በስምምነት። እናም በጥር ተጫዋቾች የዝውውር መስኮት ደግሞ ሚኬል አርቴታና አርሰናል ሮቤርቶ ዲዘርቢ ስር እንዲሰለጥን አንድ ተጫዋችን ወደ ማርሴይ በውሰት ልከው እንደነበር እናስታውሳለን። ይህ ተጫዋች ኢታን ንዋኔሪ ነበርና የኢታን ንዋኔሪ ዝውውር ላይ እጅግ ጉልህ ሚና የነበረው ሰው ነው ከአሰልጣኝነቱ የተሰናበተው። ከዚህ ባሻገር ሚኬል አርቴታም ቢሆን የዲዘርቢ የአጨዋወት መንገድ ለኢታን ንዋኔሪ ምቹ ይሆናል ብለው ነበር ወደዛ እንዲሄድ በውሰት የላኩትና ነገር ግን አሁን ላይ ያ ነገር ሳይሳካ ቀርቷል። ምክንያቱም አሰልጣኙ ከኦሎምፒክ ደ ማርሴይ ጋር በስምምነት መለየቱ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ሩበን አሞሪም ቢሆን 2-0 ወይም 3-0 ተሸንፎ ነበር ብሏል ኒኪ ባት ከትላንትናው ጨዋታ ጋር አያይዞ ሀሳቡን ሲያጋራ። የማንቸስተር ዩናይትድ የቀድሞ ተጫዋች የነበረው ኒኪ ባት ቡድኑ በአሰልጣኝ ማይክል ካሪክ መሪነቱ ጥሩ ለውጥ ላይ እንደሚገኝ ነው የተናገረው። ቡድኑ መደነቅ እንደሚገባው የገለጸው ኒኪ ባት በማይክል ካሪክ ስር ፍጹም ተለውጧል ሲል ነው ቡድኑን ያወደሰው። በአሞሪም ስር ሊሸነፍ እንደሚችል ይገመት እንደነበር የገለጸው ኒኪ ባት ከ6 ሳምንታት በፊት ቢሆን ይሄ ጨዋታ በአሞሪም 2-0 ወይም 3-0
ተሸንፈን ነበር የሚል ግምት ነበረኝ ሲል ነው የተናገረው። የቀድሞ የክለቡ አሰልጣኝ ሩበን አሞሪምን ሲተች ካሪክ ትክክለኛው ተጫዋቹን በትክክለኛው ሰዓት ይጠቀማል፣ እንደ አሞሪም ነገሮችን ውስብስብ አያደርግም ሲልም ጭምር ነው ኒኪ በት ሀሳቡን እየሰጠ እንደሚገኝ ዘገባዎቹ የጠቆመው። ማይክል ካሪክ እየሰራ ያለው ስራ የሮኬት ሳይንስ አይደለም፣ ቡድኑ ተስፋ የማይቆርጥ መሆኑን በደንብ አሳይቷል ሲልም ነው ይኸው የቀድሞ ተጫዋች ሀሳቡን የሰጠው። ማይክል ካሪክ እንዳረጋገጠው ከሆነ የዩናይትድ ተጫዋቾች ከኤቨርተኑ ጨዋታ በፊት ባሉት ቀናት በማንቸስተር ይቆያሉ። ማንቸስተር ዩናይትድ በቀጣይ ጨዋታውን ለማድረግ ወይም ቀጣይ መርሃ ግብሩን የሚያደርገው ከ2 ሳምንታት በኋላ እንደሆነ ይታወቃል። በዚህ ሳምንት መርሃ ግብሮች አይደረጉም እና ከ13 ቀናት በኋላ ነው ጨዋታን የሚያደርገው። በዚህ ምክንያትም በሚቀጥሉት 13 ቀናት ተጫዋቾች እዛው በማንቸስተር እንደሚቆዩ ነው የተነገረው። ለሌኒ ዮሮ ክሬዲት መስጠት አለብን። እሱ ተቀይሮ ገብቶ ትልቅ አስተዋጽኦን መፍጠር ችሏል። እሱ 2 የጨዋታ ውጤቶችን የሚወስኑ ለ1-1 አጋጣሚዎችንም አሸንፏል። ለዚህም ዮሮ ምስጋና ይገባዋል። 2 የመጨረሻ አጋጣሚዎችም እጅግ ወሳኝ ነበሩ። ለዚህም እሱ ትልቅ ምስጋና ይገባዋል ብሏል ማይክል ካሪክ ሲናገር። ማጥቃቱን ሚዛናዊ ማድረግ ይኖርብናል። ሁሉም እንደየጨዋታው ሁኔታው ይወሰናል። በጨዋታው ላይ ጅማሮ ላይ ትክክል አልነበርንም፣ ሆኖ ግን መጫወታችንን ቀጠልን። የተለያዩ የጨዋታ ጥምረቶችን ቀይረን ሞክረናል። ለአሰራራችንም ተለዋዋጭነት ወይም ፍሌክሲቢሊቲ ምስጋና ይግባውና መፍትሄዎችን ማግኘት ቻለን መጨረሻ ላይ ሲል ነው ካሪክ የሚናገረው። መፍትሄ ፍለጋውን ለመቀጠል ያ ተነሳሽነት ወይም ሞቲቬሽን ሊኖር ይገባል። ምንጊዜም ቢሆን ደግሞ ፍጹም የሆነ ብቃትን ማሳየት እንፈልጋለን፣ ነገር ግን ሁሌም እንደታቀደው አይሆንም ነው ያለው። ይህም ማለት ደግሞ እጅ መስጠት አለብን ማለት አይደለም። በ3 ተከላካይ እየተጫወትን በተቀሩት ስናጠቃ ነበር። ማድረግ የነበረብንም ይህንኑ ነበር ሲል ነው ማይክል ካሪክ የተናገረው። በማንቸስተር እንሆናለን። ይህም ለመገምገምና ኃይላችንን ለማሰባሰብ ጥሩ አጋጣሚ ይሆናል። ጥቂት ጉዳቶችና ችግሮች አሉ። ትንሽ እረፍት ለማድረግ ያሳለፍነውን ጊዜ ለማጤን አእምሯችንን ለማዝናናት ጠንክሮ ለመስራትና ይበልጥ በጠነከረ ሁኔታ ለመመለስም እድል ይሆነናል ብሏል። 13 ቀን መሆኑ ትንሽ ለየት ቢልም በአግባቡ ለመጠቀም ግን እንሞክራለን ሲልም ነው የተናገረው። የአንድ ሙሉ ሳምንት ዝግጅት አለማግኘታችሁ ምን ለውጥ አመጣ ተብሎም ተጠይቆ ነበር። ምክንያቱም ማንቸስተር ዩናይትድ በዚህ ሳምንት ቅዳሜ ነው ጨዋታ አድርጎ ከዛ በኋላ ትላንትና ማክሰኞ ጨዋታ እንዲያደርግ የተደረገውና የሙሉ ሳምንት ዝግጅት አለማድረጋችሁ ለውጥ አመጣው ተብሎ ተጠይቆ ሁኔታው ያው ነው፣ ለኛ ለውጥ የለውም። በዚህ ልክ ተከታታይ ድሎችን ማግኘት ምን ያክል ከባድ እንደሆነ ጠንቅቀን እናውቃለን። አንዳንዴ አደገኛ ትሆናለህ፣ በውስጥ መነቃቃት ይኖራል። አንዳንዴ ደግሞ ደካማ ትሆናለህ። መልሱን ማግኘትና መውጫ መንገድን መፈለግም ይኖርብሃል። የጨዋታውን ሂደት ስናይ የተቆጠረብን ጎል የሚያበሳጭ ነበር። በአጠቃላይ ግን ከዚህ ጨዋታ የሆነ ነገር ማግኘት ችለናል። ወደ ቀጣዩም እንጓዛለን ሲልም ነው የተናገረው። ቤንጃሚን ሼስኮንስ መቼ ነው ቋሚ ለማድረግ ያሰብከው የሚል ጥያቄ ቀርቦለት ነበር። ሁልጊዜም ቢሆን ጉዳዩ የቡድን ሚዛን ወይም ባላንስን መጠበቅ ነው። የተጫወቱት ልጆች ድንቅ ስራን የሰሩት፣ የቡድን ስብስቡ አስፈላጊነቱ እዚህ ላይ ነው። ይህንን ከእያንዳንዱ ጨዋታ በኋላ ደግሞ አለው። ሴሽኮ ጠንክሮ ይሰራል፣ እንዲሁም በጥሩ አቋም ላይ የሚገኛል። ዋናው ነገር ትክክለኛውን ሚዛን ማግኘት ነው። ነገሮች ቀደም ብለን መቀየር እንችል ነበር፣ ነገር ግን እሱ ተቀይሮ ከገባ በኋላ ግን ትልቅ ለውጥ ፈጥሯል ሲልም ነው የተናገረው አሰልጣኝ ማይክል ካሪክ። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የርገን ክሎፕ ቻምፒየንስ ሊግ አለመግባቱ አላስባረረውም ነበር ብሏል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቻምፒየንስ ሊግ አለመግባት ለስራዬ ያሰጋኛል የሚል እምነት እንደሌለው ነው የገለጸው። የቻምፒየንስ ሊግ ተሳትፎ ቦታን ካላገኙ አሰልጣኝነታቸው የተረጋገጠ ስለመሆኑ የተጠየቁት አርኔ ስሎት የማውቀው ነገር ቢኖር ይህ ከዚህ በፊት መፈጠሩን ነው ብሏል። በ2022-23 መፈጠሩን የገለጹት አሰልጣኙ ነገር ግን የክሎፕ ስራ ላይ ግን ተጽዕኖ አላሳደረም፣ በእርግጥም ያ ማስተማመኛ አይሆንም ሲልም ነው የተናገረው። አሰልጣኝ አርኔ ስሎት አያይዘውም ነገር ግን ቻምፒየንስ ሊግ አለመግባት ተቀባይነት የሌለው ነው በማለትም ጭምር ተናግሯል። ፍሎሪያን ቬርትስ የሊቨርፑል የወሩ ምርጥ ተጫዋች ተብሎም ሽልማቱን ተቀብሏል። ቬርትስ ከሽልማቱ በኋላም ሲናገር በጣም ደስተኛ ነኝ፣ እናም የመጀመሪያን የወሩ ምርጥ ሽልማትን በማግኘቴም ደስ ብሎኛል፣ ደስተኛ ነኝ፣ እናም ደጋፊዎችም ስለመረጣችሁኝ ምስጋናዬን አቀርባለሁ ሲልም ነው ፍሎሪያን ቬርትስ የተናገረው። ዛሬ 26ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ሊቨርፑል ከሰንደርላንድ ጋር ከሜዳ ውጪ ወደ ስታዲየም ኦፍ ላይት አምርቶ ምሽት 5:15 ሲል ጨዋታውን የሚያደርግ ነው የሚሆነው። ተጠባቂውን ጨዋታ ክሪስ ካቫናህ ናቸው በመሃል ዳኝነት የሚመሩት። ሊቨርፑል ባለፉት 5 ጨዋታዎች በሊጉ ካደረጋቸው መርሃ ግብሮች መካከል ባለፉት ጨዋታዎች ላይ የተለያዩ አይነት ውጤቶችን ነው ማምጣት የቻለው። በአጠቃላይ ከ5ቱ ጨዋታዎች ሊቨርፑል አራቱን ነጥብ የጣለባቸው ጨዋታዎች ወይም 2ቱን ተሸንፎ 2ቱን አቻ ወጥቶ አንድ ደግሞ ያሸነፈበት መርሃ ግብር ነው ባለፉት 5
የሊጉ መርሃ ግብሮች ላይ ያስተናገደው። ሰንደርላንድ በአንጻሩ በሊጉ ካደረጓቸው ያለፉት 5 ጨዋታዎች ውስጥ ደግሞ በ3ቱ ድል በሁለቱ ጨዋታ ደግሞ ሽንፈት የገጠመው ቡድን እንደሆነ ነው የተመለከትነው። በደረጃ ሰንጠረዡ 11ኛ ደረጃ ላይ ነው የሚገኘው ሰንደርላንድ። ከዛሬው ሊቨርፑል ጋር ያለው የነጥብ ልዩነት ግን 3 ነጥብ ልዩነት እንደሆነ ነው እየተመለከትን የምንገኘውና የዛሬውን ጨዋታ ተጠባቂ ያደርገዋል። ሊቨርፑል ከሰንደርላንድ ጋር በሁሉም ውድድሮች ባደረጋቸው ያለፉት 171 ጨዋታዎች ውስጥ 79ን ድል አድርጓል ሊቨርፑል። በአንጻሩ 40ውን አቻ ሲለያዩ 52ቱን ደግሞ ሰንደርላንድ ነው ማሸነፍ እንደቻለ የተመለከትነው። በዛሬው ጨዋታ ላይ በሊቨርፑል በኩል የማይሰለፉ ተጫዋቾች ያሉ በጉዳት ምክንያት ላይ የማይኖሩት ጂኦቫኒ ሊዮን፣ ስቴቨን ባርጄቲ፣ ጀረሚ ፍሪምፖንግ፣ አሌክዛንደር ኢሳክ እና ኮነር ብራድላይ በዛሬው ጨዋታ ላይ አይሰለፉም። ከዛ ውጭ ደግሞ ባለፈው ከማንቸስተር ሲቲ ጋር ባደረጉት ጨዋታ ቀይ ካርድ የተመለከተው ዶሚኒክ ሶቦስላይ በዛሬው ጨዋታም በቅጣት ምክንያት የማይሰለፍ ነው። በዚህ መሰረትም ምናልባት በግምታዊ አስተላለፍነት አሊሰን ቤከር በግብ ጠባቂነት ይኖራል። ከርቲስ ጆንስ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ እና ሚሎስ ኪርኬዝ፣ አሌክሲ ማካሊስተር፣ ግራቨንበርች፣ ሞሐመድ ሳላ፣ ቬርትስ፣ ጋክፖ እና ኤኪቲኬ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ይካተታሉ ተብለው ነው የሚጠበቁት። በጉዳት ምክንያት በዛሬው ጨዋታ በሰንደርላንድ በኩል የማይኖሩት ትራኦሬ እና ዣካ ናቸው። በአንጻሩ የሳዲቂ በዛሬው ጨዋታ ላይ መኖርና ያለመኖሩ ጉዳይ የተረጋገጠ ነገር እንዳልሆነ ነው የተገለጸውም። በኋላ ላይ ይወሰናል ተብሎ ነው የሚታሰበው። የማንቸስተር ሲቲንም ጉዳይ እንመልከት። ማንቸስተር ሲቲም ዛሬ በጣም ተጠባቂ ጨዋታውን ያደርጋል። በፕሪሚየር ሊጉ የዋንጫ ፉክክሩ ላይ አሁንም ነብስ ለመዝራት በዛሬው ጨዋታ ላይ ማሸነፍ ይጠበቅበታል። አሁን ላይ የ6 ነጥብ ልዩነት ነው በሁለቱ ቡድኖች መካከል በአርሰናል እና በሲቲ መካከል የሚገኘው። ነገር ግን ዛሬ ሲቲ ጨዋታውን ማሸነፍ የሚችል ከሆነ ነገ አርሰናል ከብሬንትፈርድ ጋር ጨዋታውን እስኪያደርግ ድረስም ያላቸውን ነጥብ ልዩነት ወደ 3 ማጥበብ የሚችልበትን እድል ያገኛልና የዛሬው ጨዋታ እጅጉን ይጠበቃል። ማንቸስተር ሲቲ አሁን ላይ አስተማማኝና ወጥነት ያለው ቡድን ነው ለማለት እጅግ በጣም አስቸጋሪ ነው። ምክንያቱም ሲቲ በመጀመሪያው አጋማሽ ጥሩ ተጫውቶ በሁለተኛው ደግሞ ሲፍረከረክ የሚስተዋል አይነት ቡድን እየሆነ ይገኛል። የቶተናሙን ጨዋታ እንደ ምሳሌነት ማንሳት ይቻላል። በአንፊልድም 2-1 ድልን ካገኘ በኋላ ግን ዛሬ ለፉልሃም ደግሞ ከባድ ጨዋታም ይሆንባቸዋል ተብሎ ይታሰባል። ሲቲ ለዋንጫ ፉክክሩ በትልቁ እየተፋለመ ከመገኘቱ ጋር በተያያዘ ፔፕ ጓርዲዮላም ግን ይህንን ችግራቸውን እንደሚያውቁትና ለመቅረፍም እየሞከሩ እንደሚገኙ ነው የተናገሩት። ምክንያቱም ደግሞ እኛ በመጀመሪያው 45 ጥሩ እንደሆነና በሁለተኛው አጋማሽ እየተቸገረን እንደሆነ አውቅ ያለው ነገር ግን ያንን ለማስተካከል እየሰራሁ ነው ሲሉ ጭምር ነው የተናገሩት። ፉልሃም የማርኮ ሲልቫ ቡድን ዛሬ ከሲቲ ጋር ትልቅ ትንቅንቅ ያደርጋል ተብሎ ይታሰባል። ከጨዋታው መጠናቀቅ በኋላም በሊጉ ላይ ወደ አጋማሽ ላይም እንዲሁ ለመጠጋት የሚያደርገው ፉክክር ይኖራል ተብሎ ይታሰባል። ምክንያቱም የዛሬው ጨዋታ ላይ 34 ነጥቦችን ይዞ ነው ጨዋታውን የሚያደርገው። ምናልባት ማሸነፍ የሚችል ከሆነ ነጥቡን 37 ማድረስ የሚችልበትና እንዲሁ እስከ 8ኛ ደረጃ ድረስም መምጣት የሚችልበትን እድል ስለሚያገኝ የዛሬው ጨዋታን በትልቅ ጉጉት ያደርገዋል ተብሎ ይታሰባል። ማንቸስተር ሲቲ ከፉልሃም ጋር ከ2002 ጀምሮ 39 ጊዜ ነው የተገናኙት። ማንቸስተር ሲቲ ግን የበላይነት አለው። 26 ጊዜ ያሸንፏል ሲቲ፣ 4 ጊዜ ፉልሃም ሲያሸንፍ 9 ጊዜ አቻ ተለያይተዋል። ይሄ ከ2002 ጀምሮ የተገናኙበት የእርስ በርስ መርሃ ግብሮቻቸው ናቸው። ያለፉትን 5 ጨዋታዎቻቸውን ከተመለከትን ደግሞ ፉልሃም ያለፉትን 5 ጨዋታዎች ከ5ቱ 2ቱን ድል አድርጎ 3ቱን ሽንፈት የገጠመው ቡድን እንደሆነ ነው እየተመለከትን የምንገኘው። በአንጻሩ ማንቸስተር ሲቲ ደግሞ ከ5ቱ ጨዋታዎች 4ቱን ድል አድርጓል። አንዱን ደግሞ በአቻ ውጤት ነው ያጠናቀቀው። ይሄ በሁሉም ውድድሮች ያስመዘገበው ውጤት እንደሆነ ነው እየተመለከትን የምንገኘው። በፕሪሚየር ሊጉ ግን ከተመለከትን ማንቸስተር ሲቲ ካለፉት 5 ጨዋታዎች ያሸነፈው 2 ጨዋታዎችን ነው። 2ቱን በአቻ ውጤትና አንዱን ደግሞ በሽንፈት ነው መደምደም የቻለው። በማንቸስተር ሲቲ በኩል ጆን ስቶንስ ከጉዳቱ ሙሉ ለሙሉ ያገገመ ሲሆን ለዛሬው ጨዋታ ትንሽ የጨዋታ ጊዜያቶችን ያገኛል ተብሎ ነው የሚጠበቀው። እንዲሁም ለዛሬው ተጋጣሚ ከባድ ፈተና ይሆናል ተብሎ የሚጠበቀው ቤልጅየማዊው ጀረሚ ዶኩ ጨዋታውን በጉዳት ምክንያት የሚያመልጠው ነው የሚሆነው። በማንቸስተር ሲቲ በኩል ማቴዮ ኮቫቺች፣ ሳቪኒሆ እና ጀረሚ ዶኩ በዛሬው ጨዋታ ላይ አይኖሩም። እንዲሁ ሄስኮ ግቫርዲዮልም የረጅም ጊዜ ጉዳት እንዳለበት ይታወቃልና እሱም በዛሬው ጨዋታ ላይ የማይኖር ሌላኛው ተጫዋች ነው። በፉልሃም በኩል ወሳኝ ተጫዋቾች ለጨዋታው ብቁ ሲሆኑ በዛሬው ጨዋታ ላይ ሳሳ ሉኪች፣ ኦስካር ቦብ የመሰለፉ ነገር አጠራጣሪ ነው ተብሏል። እንዲሁ ሮድሪጎ ሙኔዝም በዛሬው ጨዋታ ላይ አይኖርም የሚሉ አይነት ሀሳቦች ናቸው ወጡት። ፔፕ ጓርዲዮላ ከጨዋታው በፊት ማርኮ ሲልቫ ምርጥ ከሚባሉት አሰልጣኞች አንደኛው ነው። የሱ ቲም ብዙ ይፈትኑኛል። እሱ በፉልሃም አስገራሚ ስራን ሰርቷል። ቡድኑ ከአመት አመትም እየተሻሻለ ነው ብለዋል። ማርኮ ሲልቫ በአንጻሩ አሁን ላይ ያለንበት በአቋም ላይ በጣም መጥፎ ከሚባሉት ውስጥ ነው። እኔም መጥፎ ላይ ነኝ ማለት ይቻላል። ስለ ማንቸስተር ሲቲ ሲናገር እነሱ አሁን ላይ ከኛ የተሻለ ደረጃ ላይ ናቸው፣ ነገር ግን ነጥቡን ለማግኘት ወደ ሜዳ እንገባለን ሲልም ጭምር ነው ማርኮ ሲልቫ የተናገረው።
የሪያል ማድሪድ ጉዳዮችን እናንሳ። በአስደናቂ የእግር ኳስ ህይወት ውስጥ አብረሃቸው ከተጫወትካቸው ምርጥ ተጫዋቾች መካከል ቁጥር አንዱ ማን ነው ተብሎ ቶኒ ክሮስ ጥያቄ ቀርቦለትና ያለምንም ጥርጥር ሮናልዶ ሲል ነው ምላሹን የሰጠው። ዳኒ ካርቫሃል በአሁኑ ሰዓት ለሪያል ማድሪድ ካልተጫወተም ለዓለም ዋንጫው የስፔን ብሔራዊ ቡድን ቦታውን ሊያጣ ይችላል የሚል ስጋት አድሮበታል። ለዚህም ነው ከአርቤሏ ጋር አለመግባባት ውስጥ የገባው። ዳኒ ካርቫሃል በዚህ ሰዓት ለመጫወት ዝግጁ እንደሆነ ይሰማዋል ብሏል ማርካ በመረጃው። የክለቡ ተንታኞችና ምንጮች በመጪው የክረምት የዝውውር መስኮት ወቅትም ቡድኑን በጥልቀት መታደስ እንደሚያስፈልገው ጠቁመዋል። ክለቡ ቡድኑን ለማጠናከር የሚያስችል የፋይናንስ አቅም ቢኖረውም በጥር ወር ግን በስፔን ሱፐር ካፕ እና በኮፓ ዴል ሬም ተሸንፎ አንድ የውድድር ዓመት የመድገምም ስጋትን ከፍ አድርጎታል። ሪያል ማድሪድ ሁልጊዜም በቻምፒየንስ ሊጉ ጠንካራ ተፎካካሪ ሊሆን ቢችልም ቡድኑን ግን አስፈላጊ ያላቸውን ዝውውሮች ወይም ድርድሮችን ማድረግ ካልቻለም እናም በዝውውር ገበያው ላይ አሁንም መረጋጋት የማስጠበቅ ፖሊሲውን ካስቀጠለም 16ኛውን የቻምፒየንስ ሊግ ዋንጫ ለማሳካት ያለው እድል ከመቼውም ጊዜ በላይ ያነሰ ይሆናል ብሏል ዘ አትሌቲክ። በዚህም ሪያል ማድሪድ ቻምፒየንስ ሊግን ከፈለገ እንደ ቀድሞ ቆራጥ በመሆን በዝውውር ገበያው ላይ በንቃት መሳተፍና የሚያስፈልጉትን ተጫዋቾችም መሸመት ይኖርበታል ብሏል ዘ አትሌቲክ በመረጃው። በአሁኑ ሰዓት እኔ በአጥቂ ክፍል ላይ በጥሩ አጨዋወታቸው የማደንቃቸው 3 ተጫዋቾች ያሉ እነሱም ካሬም ቤንዜማ፣ ሮበርት ሌቫንዶስኪ እና ሃሪኬን ናቸው ብለዋል ዴኒስ ቤርካምፕ ሆላንዳዊው የአርሰናል የቀድሞ ሌጀንድ ሲናገር። ታዳጊ ተጫዋቾቼን በስልጠና ወቅትም የቤንዜማን እንቅስቃሴዎች እንዲያደርጉ አስተምራቸዋለሁ። በጣም አስደናቂ ነው፣ የሱ አጀማመሩ ራሱ የሚገርም ነው ሲልም ነው ዴኒስ ቤርካምፕ የተናገረው። አሰልጣኝ አልቫሮ አርቤሎና አምበሉ ዳኒ ካርቫሃል በትናንትናው ዕለት በቫልዴባስ አሁናዊ የተጫዋቹን ሁኔታ በተመለከተ ስብሰባ አድርገው ነበር። በሁለቱ በኩል የተደረገው ስብሰባ አውንታዊ የነበረ ሲሆን የነበሩ ልዩነቶችን በመፍታትም በጋራ ወደ ቀጣዩ እርምጃ ለመጓዝም ተስማምተዋል ነው የሚለው የስፔን ሚዲያዎች ናቸው እነዚህን መረጃዎች እያጋሩ የሚገኙት። ቶትንሃም አሰልጣኙን አሰናበተ። የሰሜን ለንደኑ ክለብ ቶትንሃም አሰልጣኝ ቶማስ ፍራንክን ከኃላፊነት ማሰናበቱን ነው በይፋ ያስታወቀው። አሰልጣኝ ቶማስ ፍራንክ ከ8 ወራት የኃላፊነት ቆይታ በኋላ ተሰናብተዋል። በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው ቶትንሃም አሰልጣኙን ለመተካት ስራዎችን መጀመሩን የተነገረው። ካለፉት 17 ጨዋታዎችም ሁለቱን ያሸነፈው ቶትንሃም ከወራጅ ቀጠናውን በ5 ነጥቦች ብቻ ርቆ እንደሚገኝ የሚያሳዩ መረጃዎችም እየወጡ ነው የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ የዛሬ ጨዋታዎችን በትንሹ እናንሳ። በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ዛሬ 5 ጨዋታዎች ናቸው የሚጠበቁት። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ፉልሃምን በኢቲሃድ ስቴዲየም ያስተናግዳል። ባለፈው እሁድ በአንፊልድ ሊቨርፑልን በማሸነፍ ወሳኝ 3 ነጥብ ያሳካው ሲቲ የዛሬውንም ጨዋታ ያሸንፋል ተብሎ ነው ግምት የተሰጠው። ማንቸስተር ሲቲ ፉልሃም ላይ ያለው የበላይነት ከፍ ያለ ነው። በሊጉ ፉልሃምን የገጠመበትን 16 ተከታታይ የመጨረሻ ጨዋታዎችንም በድል አጠናቋል። የፔፕ ጓርዲዮላ ቡድን በዛሬው ጨዋታ ድል ከቀናው ነገ ከብሬንትፈርድ ጋር ከሚገጥመው አርሰናል ያለውን የነጥብ ልዩነትም 3 ነጥብ ያደርገዋል። ጨዋታው ምሽት 4 ሰዓት ከ30 ሲል የሚደረግ ነው። በሌላ ጨዋታ ሊቨርፑል ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን ይገጥማል። ከመጨረሻዎቹ 7 የፕሪሚየር ሊግ ጨዋታዎች አንድ ብቻ ያሸነፈው ሊቨርፑል ከሰንደርላንድ ከባድ ፈተና ይጠብቀዋል። ከቻምፒየንሺፕም ያደገው ሰንደርላንድ በሜዳው ምንም አይነት ሽንፈት ያልገጠመው የሊጉ ብቸኛ ክለብ ነው ዘንድሮ። ሁለቱም ክለቦች በአንፊልድ ባደረጉት የመጀመሪያ ዙር ጨዋታ 1-1 መለየታቸው ይታወሳል። ትላንትና ምሽት ደግሞ ማንቸስተር ዩናይትድ እና ቼልሲ ነጥብ መጣላቸውን ተከትሎ ሊቨርፑል ልዩነቱን ለማጥበብም ዛሬ ማሸነፍ ይጠበቅበታል። ጨዋታው ምሽት 5 ሰዓት ከሩብ ሲል ነው የሚጀምረው። አስተን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌ እንዲሁም ኖቲንግሃም ፎረስት ከወልቭስ የሚያደርጓቸው ጨዋታዎች ደግሞ የዛሬ መርሃ ግብሮች ናቸው። ሶስቱም ጨዋታዎች በተመሳሳይ ሰዓት ምሽት 4 ሰዓት ከ30 ሲል ነው የሚጀምሩት። የሰሜን ለንደኑ ክለብ ቶትናም ሆትስፐርስ በዘንድሮው የውድድር ዓመት እጅግ አስከፊ የሚባል ጉዞን እያሳለፈ ነው የሚገኘው። ክለቡ ካደረጋቸው 26 የሊግ ጨዋታዎች ያሸነፈው በ7ቱ ብቻ ሲሆን ይህም በአሁኑ ሰዓትም በወራጅ ቀጠናው ስጋት ውስጥ እንዲወድቅ አድርጎታል። ባለፈው የውድድር ዓመት 17ኛ ደረጃን ይዞ ማጠናቀቁ የሚታወሰው ቶትንሃም በተለይም በገዛ ሜዳው ያለው ውጤት እጅግ አሳሳቢ ነው። ክለቡ ወደ አዲሱ ስቴዲየም ከገባበት ከ2019 ጀምሮ ባሉት 6 ዓመታት ብቻ በሜዳው 46 ጨዋታዎችን ተሸንፏል። ይህም የቶትናም የሜዳ ላይ ደካማ አፈጻጸም ከታሪካዊ ባላንጣው አርሰናል ጋር ሲነጻጸር ደግሞ የልዩነቱን ስፋት ጉልህ ያደርገዋል። አርሰናል ከሃይበሪ ወደ ኤምሬትስ ስቴዲየም ከተዘዋወረበት ከ2006 ጀምሮ ባሉት 20 ዓመታትም ውስጥ በሜዳው የተሸነፈው በ49 ጨዋታዎች ብቻ ነው። ይህ ማለት ቶትናም በ6 ዓመታት ውስጥ ያስመዘገበው የሽንፈት መጠን አርሰናል በ20 ዓመታት ውስጥ በሜዳው ከደረሰበት ሽንፈት ጋር ተቀራራቢ መሆኑ የክለቡን ወቅታዊ ቀውስም በግልጽ የሚያሳይ እንደሆነ ነው ዘገባዎች በትልቁ እያወጡ እንደሚገኙ
የተጠቆመው። ቅድም ገልጬላችኋለሁ። ሮቤርቶ ዲዘርቢ ከኃላፊነት መነሳታቸው ይታወሳል። ሮቤርቶ ዲዘርቢ ወደ ፕሪምየር ሊግ መመለስ ይፈልጋል ተብሏል። ፔፕ ጓርዲዮላ ማንቸስተር ሲቲን የሚለቅ ከሆነና ምናልባትም ማንቸስተር ዩናይትድንም በአሰልጣኝነት ለመረከብም ዋና እጩ ይሆናሉ ተብሎ ይታሰባሉ። ሮቤርቶ ዲዘርቢ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁ ግን እጅጉን ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።